ይሄን ፓስታ ከቀመሳችሁ በኋላ እመኑ ሌላ ፓስታ ለመብላት አትደፍሩም። የተጠቀምኩት 2 ራስ ሽንኩርት በደቃቅ የተከተፈ በደንብ መጀመሪያ አበስለዋለሁ። ከዛ ትንሽ ዘይት እጨምራለሁኝ። በደንብ ሽንኩርቱን ከዘይት ጋር ከጠበስኩ በኋላ አንድ የተፈቀፈቀ ካሮት እጨምራለሁኝ። አብሬ በደንብ አበስለዋለሁኝ ካሮቱንና ሽንኩርቱን። የተከተፈ 2 ቲማቲም ልጣጭ የሌለው እጨምራለሁኝ። በደንብ አበስለዋለሁኝ እየከደንኩኝ። እዛ ቲማቲም ስልስ ግማሽ ነው ይሄ እንትኑን የተጠቀምኩት። ላይክ በማንኪያ 2 ማንኪያ መጠቀም ትችላላችሁ። እሱንም አብሬ እንደዚህ ጨምሬ አበስለዋለሁኝ። ነጭ ሽንኩርትና ዝንጅብል በረዶ ቤት ነበረኝ 1 ማንኪያ ነው የተጠቀምኩት። ቅመም እዚህ ጋር የተጠቀምኩት ቀረፋ ፓውደር፣ ኦሪጋኖ የጦስኝ ቅጠል ማለት ነው እና ቆንዶ በርበሬ። በቃ ፓስታ ስትበሉ መቅረት የሌለበት ቅመሞች ናቸው እነዚህ። በጣም ነው የሚያጣፍጠው። አብሬ በጣም ለረጅም ደቂቃ ነው ያቁላላሁት። ባይዘው ክልስ ክልስ አይደለም፣ በደንብ ነው ያቁላላሁት። መጨረሻ ጨው ጨመርኩኝ። በደንብ እንደምታዩት ይኸው ብስል ብሏል። ሽንኩርቱ ምናምን በስሎልናል ማለት ነው። በደንብ አቁላልቸዋለሁኝ። ከዛ መጥበሻ ቅጠል ነበረኝ ለቃናው መጥበሻ ቅጠል ጨመርኩኝ። ቃሪያ እንደዚህ በከለር የፈረንጅ ቃሪያዎች ነበሩኝ፣ እሱን አደረኩበት። በመጨረሻም እንደዚህ ደርሶልኛል ማለት ነው። ከጎን ፓስታ ቀቅዬ ነበር። ፓስታዬን አዘጋጅቼ የሰራሁትን ስጎ ፓስታ ላይ ጨምሬ እቀላቅላለሁኝ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። በዚህ መልኩ ሁላችሁም ሰርታችሁ በቤታችሁ ሞክሩት። ይለያል ነው የምላችሁ፣ ይለያል ነው የምላችሁ። በጣም ጣፋጭና ልዩ የሆነ የፓስታ አሰራር ነው። ቪዲዮ ከተመቻችሁ ላይክ